ልወጣ አንተ ደግሞ እዚህ እንድትገባ ነው ይህን ሀሳብ ያመጣሁት። በመጀመሪያ እንዲያዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። ከሩታ እንግዲህ ያንቺ ይሻላል። ውሽምነት መተሽ መስዋዕት ባትከፍሊ ነበረ የሚቆጨኝ። ውድ የቻናሌ ቤተሰቦች እንግዲህ ዛሬም በአብረሽና በሄርሜላ እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ለነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ያው ትላንትና ቪዲዮ ተለቆ ነበር እና ትንሽ ድብርብር ስላለኝ አልሰራሁባችሁም እና ለምን ሳልሰራባቸውማ ሀሳብ አስተያየት ሳልሰጥማ ማለፍ የለብኝም ብዬ እንግዲህ መጥቻለሁ ማለት ነው። ሳልነግራችሁ ካናዳ ገብቻለሁኝ እና ቅርታ አድርጉልኝ። ካናዳውንም በዚህ አጋጣሚ እያስጎበኘዋችሁ አንዳንድ ነገሮችን አንስተን እናወራለን። ያው እንደሰማነው ከሆነ አብርሽና ሩታ ባለ ትዳር ወይም ደግሞ ባልና ሚስት ስላልሆኑ ሄርሜላና አብርሽ ይጋቡ ብትሉ ምን ትላላችሁ? ብዙ መስዋዕትነት ከፈለች። እንደው ሰው ሲረግጣት ሲሰድባት በቤቷ የማይሰድባት ሰው የለ። በራሷ ስልክ በራሷ በሰራችው ቪዲዮ በማዳም ቅመሞች እየተሰደበች ነው እና ሩታ እንዳያችሁት ባለፈው እህቱን ይዞ ሲሄድም አልተቀበለችውም። ከቤት ውጣ ልጄን ደግሞ እኔ አሳድጋለሁኝ ቃል ይገባሃልኝ ደግሞ እኔ እንድኖር እንጂ አብረን እንኖራለን ብለህ አይደለም ያመጣኸኝ፣ ካልሆነም ቤትህን ጥዬልህ እወጣለሁ ስትል እሱ ያው የቀስ በቀስ ነገራቶቹ ይስተካከላሉ ብሎ ቤቱን ጥሎ ወጥተዋል። እና እንደዛም ሆኖ ደግሞ እሷ ወንድሙም ለመናት እህቶም ለመነቻት እምቢ አለች። ያው የእሷን ነገር ደግሞ እሷ ታውቃለች። እውነት ባለትዳር ከሆኑ የሚያደርገው ነገር ትንሽ የሚደብር ነገር ነው። ይሄን ያክል አብስሎ ደግሞ ከሄርሜላ ጋር በኖርማል እንጂ በእንደዚህ አይነት ነገር መገናኘት አልነበረበትም። ምክንያቱም ይኸው ፎቶቸው እየተሰራ ምን ግድግዳ ላይ እየተለጠፈ እንደዛ ሲያደርጉ ስታይ ደግሞ ሩታ ሴት ልጅ ናት፣ ይሰማታል፣ የልጅ እናት ናት። እና ይሄን ነገር ደግሞ ማድረግ የለበትም። አንድ የዋህነት ያጠቃዋል አብርሽ እውነት ለመናገር አላኩል ያህልን። ሄርሜላ ግን ትልቅ ነገር ነው እየሰራችው። እኔ ሴት ልጅ ነኝ ግን ወጥቼ እከራያለሁ፣ ተከራይቼ እኖራለሁ አልልህም። ያው እኔ ከምከራይ አንተ ወንድ ነህና አንተ ብትከራይ ነው የሚሻለው። ግን 2 ክላስ አለ፣ 1 ክላስ ልቀመጥ ስትለው አይሆንም አብረን አንሆንም ሲላል፣ እሺ እንደዛ ካልክ ቤቴን ትቼ እናት ቤተሰቦቼ ጋር ሄዳለሁ፣ አንተ ደግሞ መከራየት ብቻህን መሆን የለብህም እና እኔ ቤተሰቦቼ ጋር ልሄድ ብላለች። ያው ጥሩ ነው ሀሳቧ አይከፋም። ምክንያቱም ለእሷ ብሎ ነው ይሄ ሁሉ መስዋዕትነት እየከፈለ ያለው እና እሷ ሌላ ቦታ ማትሄድ ነገር ከሆነ ከሚከራይ ወጪም ከሚያወጣ እዛም ወጪ ከሚበዛበት እሷ ቤተሰቦቿ ጋር ሄዳ ብትኖር ምንም ማለት አይደለም፣ ነገራቶች እስከሚስተካከሉ። ግን እንደዛ ማለት አልነበረባትም ሄርሜላ። ምክንያቱም አብርሽና ሩታ ባለትዳሮች አይደሉም እያሉ ነው። ግን ሆኖም አልሆኖም ግን ባለትዳር ሲሆኑ እንደዚህ ከሄርሜላ ጋር ለቪዲዮ ቢሆን ራሱ ሲሳሳም እንደዛ ሲተሻሽ ምን ሲል ያው ይሰማት ነበረ። ገባቸው አይደለ? ግን ያው አይደሉም እያሉ ነው። ቢሆኑ ራሱ ዋሽታ ማስታረቅ ሲገባት በመሀል ገብታ እንደዚህ መበጥበጥ አልነበረባትም። አግባብ ነው ብዬም አላስብም። ዛሬ የፈለገ ነገር ከጎኑ ብትቆም የፈለገ ነገር ብታደርግ የልጅ አባት ነው፣ ልጅ አለው። ልጁን እንዲያሳድግ ከልክላ ይሄን ያክል ስታሻፍደው በጣም ከባድ ነው። በአንድ ሴት የማይጠበቅ ነገር ነው። ምክንያቱም ነገ በኔ የሚባል ነገር አለ እኮ። ዛሬ በግድ ይሄን ያክል ጎትታ ወስዳው ነገ ደግሞ ከሌላ ዋጋ ሲሆን ወይኔ ትላንትና እኮ
በሷ ይሄን ያክል ግፍ የሰራሁት ነው ማለቱ አይቀርም። እና ሄርሜላ ቢያንስ እንኳን ሁለቱን ብታሳርቂ ልጆቻቸውን አብረው ቢያሳድጉ ከአንቺ ጋር ቢርቅ ሩታ ሀታ በራሷ ጊዜ እንትን ትለው ነበረ፣ ትቀበለው ነበረ፣ ቅርታ ታደርግለት ነበር። ግን ቅርታ እንዳታደርግለት ያው እንደሚደጋገመው እሷ ራሱ እኮ ተናግራለች። እየደጋገመው ነው። እኔ ምን አጥፍቼ ነው? በእኔ እንትን የምትሉት እኔ ምን አድርጌ ነው? በእኔ ላይ ስንት ነገር እያደረገ ነው። እና እኔ እኮ ምንም አንድ ቀን የሆነ ነገር ስታደርግ ብዙዎቻችን ተቆጥተናል። እኔ ራሱ አጥፍተሻል ብዬ ቪዲዮ ሰርቼባታለሁ። እሷ ግን ያለችው እነሱ ከሚሰሩኝ በላይ እኮ የሰራሁት ነገር የለም። እንዴት ነው እቺን አንድ ቪዲዮ ሰርቼ እናንተ ሁላችሁ የምትቆጡኝ? እሱ እኮ እኔ አርግዤ ልጅ አርግዤለት ከሌላ ጋር ሄዶ አሸሽ ገዳው እያለ ነበረ። የዛኔ እሱን ለምን አልተቆጣችሁትም ነው ያለችው። በነገራችን ላይ እኛ የማዳም ቅመሞች ከነፈሰበት ነው የምንነፍሰው። እንደገና ደግሞ አንዳንዶቹ አንድ መጀመሪያ ኮሜንት አይተው የመጀመሪያውን ኮሜንት ይዘው ነው የሚሄዱት። ተሳድበው ያኔ ኮሜንት ካስቀመጡ እነኚህ ሳይሰሙ ይሆን አያዳምጡም ይሆን አላቅም። ያንን ኮሜንት አይተው ተሳድበው ይወጣሉ። ያው እኛ የማዳም ቅመሞች እብድ ናቸው ተባልን። የሆነች ልጅ አልቅሳ ከአረብ ሀገር የመጡ ሴቶች እብድ ናቸው እንባላለን። እኛ እኮ እብድ አይደለንም ብላለች። እና እኛ ብዙ ነገር ተምረናል፣ ብዙ ነገር አይተናል። የሰለጠነ ሀገር ነው ያለነው። የሰለጠነ ሀገር ላይ ቁጭ ብለን ያልሆነ ነገር ከኛ የማይጠበቅ ነገር ስናደርግ ደግሞ በጣም ያስጠላል። እና ኮሜንታተሮች በተለይ እንደዚህ አይነት ነገሮችን ደግሞ ባታደርጉ ጥሩ ነው ብዬ አስባለሁኝ። እኛ ራሳችንም ደግሞ በራሳችን ማስከበር አለብን። ሁሌ የአረብ ሀገር ሴት፣ ሁሌ የአረብ ሀገር ሴት ለምንድን ነው የምንባለው? የአረብ ሀገር ሴት እኮ ትዳር ሳትይዝ የሰው ትዳርን እያናኖረች ትኖራለች። ልጅ ሳትወልድ ልጅ እንደወለደች አድርጋ ታሳድጋለች። ሀቂቀተን እኛ ብዙ ያላወቅናቸው ነገሮች በምግብ ደረጃ፣ በልጅ ደረጃ፣ በቤት አያያዝ ደረጃ ብዙ ነገሮችን ትዳር ውስጥ ብንገባ ሀታ ማስተዳደር አያቅተንም። ለምን ዛሬ አይተነዋል። እነሱ ቁጭ ብለው እናቀርብላቸዋለን፣ ያለቀ ስንላቸው እናመጣላቸዋለን እንጂ ያመጡልናል እንጂ ሀሳብ ጭንቀቱ የኛ ነው። ዛሬ ምን ልስራ፣ ዛሬ ቁርስ ምን ልስራላቸው፣ ራት ምን ልስራላቸው፣ ምሳ ምን ልስራላቸው እያልን ነው የምንጨናነቀው ለሰው ህይወት ማለት ነው። እኛ አረብ ሀገር ሴት ማለት ሀቂቀተን እኔ ለምን ዝቅ አድርገው እንደሚያዩን ግራ ይገባኛል። በክፍያ ደረጃ ቢባል፣ በእውቀት ደረጃ ቢባል፣ ያልተማርነውን ኦንላይን ተምረን ያላወቅነውን በሰው ቤት አውቀን ብዙ ነገሮችን ከነሱ ይልቅ እኛ ሰልጥነን ዛሬ ላይ በኮሜንት የሚታየው ነገር ሀቂቀተን ያኔ የሆነ በግ እንደ የሆነ ስድብ እንትን ይገባናል ብዬ ነው የማስበው። ኮሜንቱን አይቼ ስድብ ይገባናል። ሀቂቀተን ማዋላችን፣ አዋዋላችን፣ የምንጽፍበት ቦታ፣ የምንጽፈው ነገር ደግሞ ማወቅ አለብን ብዬ ነው የማስበው። እና አንዳንዴ ሰዎችን የምናጣላቸው፣ የምንገፋፋቸው፣ መጥፎ ስራን ይዘውልን እንዲመጡ የምናደርጋቸው በተለይ ፍቅር የሚያጫውታቸውን ሰዎች በደንብ ነው የምንከታተላቸው። ውሸት ቢሆን ራሱ ስለ ፍቅር ከሆነ በቃ እኔ እንጃ ፍቅር እንደዚህ ጠምቶናል እንዴ አረብ ሀገር ያለን? ኧረ ከባድ ነው ላይ የሆነ በልክ ብናደርገው ጥሩ ነው ብዬ አስባለሁኝ። እና አንዳንዴ ራስን ማስከበር የመሰለ ነገር የለም ለማለት ያክል ነው የማዳም ቅመሞች። ምክንያቱም ብዙ ቲክቶክ የምትጠቀሙ ሰዎች ትላንትና የሆነች ንቃብ ለብሳ የመጣች ልጅ አለች እና የተናገረችውን ነገር በጣም ነው ልቤን የሰበረው። እና እንደዚህ እንባላለን፣ እንደዚህ እንባላለን ስትል እውነት ነው። አንዳንድ ሰዎች ስንጮህ ወይስ የለመድነው ትንሽ ጩኸት ምናምን ድምጽ ከፍ አድርጎ መናገር እዛ ለነሱ በቃ እንደ እብደት ነገር እንትን ይመስላቸዋል። እና አረብ ሀገር ሄዳ መጣ እኮ እንደዚህ የሆነች፣ አረብ ሀገር ሄዳ መጣ እኮ እንደዚህ ምንም ሳይኖራት መጣች እኮ እንደዚህ የሆነ ሄደች እኮ ምናምን እንባላለን። ብዙ ነገር ነው የምንባለው። እና ይሄንን ነገር ደግሞ ያው ራሳችን ደግሞ ጠንካራ ሆነን ለዛ ሰው እንደዛ ለሚለን ሰው ተሽለን መገኘት ነው ያለብን እንጂ በየኮሜንት ስርስሩ ከምናሽቃብጥ እኛ እንግሊዝኛ መማር፣ አማርኛ በደንብ ማንጽፋለን ከኔ ጀምሮ አማርኛ መማር
የሌላ ቋንቋዎችን ራሱ መማር፣ ምግብ መማር፣ ፀጉር እስትሸዋል አለ ዩቱብ ላይ ሲንጀር አለ። ብዙ የምንማራቸው ነገሮች አሉና እነኚህ ነገሮችን ብንማር በስልካችን ጥሩ ነገር ብንሰራበት ነገ አርገር ስንገባ ይጠቅመናል ብዬ አስባለሁ። እኔ መጨረሻ ቪዲዮ ሰርቼ መጨረሻ ላይ የማወራው ሁሌም ስለ እንደዚህ አይነት ነገር ነው። ለምን እኔ በጣም ብዙ የምፈልጋቸው ነገሮች አሉ። በተለይ ሲንጀር መማርን በጣም ነው የምፈልገው እና እንደውም ሀገር ገብቼ እማራለሁ ብዬ ትንሽ ክረምቱ ይዞኝ ነው ሳልማር ወደዚህ የተመለስኩት እና አሁንም ገብቼ የመማር እንትን አለኝ፣ ያኔ ሀሳብ አለኝ። ምክንያቱም ቢያንስ እንኳን አንድ እውቀት ትይዙበታላችሁ፣ ሁለት ደግሞ ለራሳችሁ ስራ ትፈጥሩበታላችሁ ብዬ ስለማምን